ስልካችን ቀለም ሲበዛበት እገዳ ይጣልበታል። ለብዙ ሰው ተደራሽነት እንዳይኖረው ትልቅ እገዳ ይጣልበታል። ወይም ደግሞ አቅም አይኖረውም። ውስን ሰው ጋር ብቻ ነው የሚደርሰው ማለት ነው። ለብዙ ሰው አይደርስም ማለት ነው። እገዳ ይጣልበታል። ኮሜንት ይዘጋል። አደጋ ነው። ቀለም በጣም ሲበዛ አደጋ ነው። እንደገና ደግሞ ስልካችን ማስታወቂያ ቶሎ እየመጣ ላስቸገረን። ለምሳሌ ኢሞ ስናወራ ምን ስንል ማስታወቂያ እየመጣ ብዙ ጊዜ ማስታወቂያ እየመጣ ላስቸገረን አሪፍ መፍትሄዎች ነው። እስከ መጨረሻው ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ሀባይብ። እንዴት ናችሁ? ስራ፣ ጤና እንዴት ይዟችኋል? እኔ አልሐምዱሊላህ ረቢል ዓለሚን ደህና ነኝ። ዛሬ የመጣሁት እስኪ ስለ ቀለም አነሳስ ነው ማለት ነው። ማለት ቀለም ብዙ ቀለም ሲኖር እንትናችን ላይ ማለት ነው ያው በጣም እንትን አለው ማለት ነው፣ ልዩነት አለው። እኔ ቀለም ከጀመርኩ ጀምሬ 4 ወር ነው ምናምን እስከሚሆነኝ ድረስ 5 ወር 4 ወር አካባቢ እስከሚሆነኝ ድረስ ቀለም አላነሳም ነበር ማለት ነው። እና በቃ ቻናሌ በጣም ወደኋላ እየተጎተተ ነበር ማለት ነው። እና ቀለሙን ካነሳሁት በኋላ እና ቀለም ከማንሳቴ በፊት የነበረው ልዩነት በጣም ትልቅ ልዩነት አለው ማለት ነው። ቀለም ሲበዛ ጥሩ አይደለም። አንደኛ በቃ ቻናሉ ላይቭም ላይ ስንገባም ሆነ ምንድነው ስሙ ደግሞ ቪዲዮም ስንለቅም ሆነ ማለት ነው እንትን አይልም፣ ተደራሽነት አይኖረውም። ተደራሽነቱን ያግደዋል ቀለም ሲበዛ ማለት ነው። እንደገና ደግሞ በቃ ፈጣን አይሆንም። እንደውም ሲጀመር ራሱ በቃ የሰዓት አሰጣጡ ራሱ ማለት ነው ቀለም ብዙ ሲሆንና ብዙ ሳይሆን ልዩነት አለው በጣም። እኔ እንደራሴ እንዳየሁት ማለት ነው። እና ዛሬ የማሳያችሁ የቀለም አነሳስ ነው እህቶቼ ማለት ነው። ምክንያቱም ያው አንዳንድ የኔ ቢጤዎች የሚያውቁ ስላሉ ዛሬ ራሱ በላይቭ ላይ ሲጠይቁኝ ነበረ እና እስኪ ከቻልኩኝ ቪዲዮ ሰራለሁ ምናምን ብዬ ስለነበር እሱ እንትን ለማለት ነው ወንድም እህቶቼ ማለት ነው፣ ውድ ቤተሰቦቼ። እና መጀመሪያ ምን ላይ እንገባለን? ምንድነው ስሙ ጎግል ክሮም ላይ እንገባለን ማለት ነው። ይሄው ጎግል ክሮም ላይ እንገባለን ማለት ነው። ከዛ ምንድነው የምንነካው? ዩቲዩብ የምትለዋን እንነካለን ማለት ነው። እቺ ምልክት ማድረጊያዋ እምቢ ስላለች ነው። የኔ ሸበካ እንግዲህ ይኸው እንደምታዩት የክፍሌ ሸበካ በቃ አዝግ ነው ማለት ነው። ከዛ ዩቲዩብ የምትለዋ ላይ ከገባን በኋላ ከላይ 3 ነጠብጣብ አለች በዚህ በኩል በቀኝ በኩል ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። እሷን እንነካታለን። እሷን ከነካን በኋላ ወደ ታች እንወርድና ዲስክቶፕ የምትላለች፣ እኔ ስላበራሁት ይሄው እየበራ ነው እንደምታዩት። ዲስክቶፕ የምትለዋን ታበሯታላችሁ እናንተ ልክ እንደዚህ ራይት እንድትሆን ማለት ነው። እንደ ኮምፒውተር ሳይዝ ሆኖ እንዳሳያችሁ ማለት ነው። ከዛ እንመለሳለን። ዴስክቶፕ ራይት ስታደርጉ ሲጀመር ይመልሳችኋል እናንተ። እኔ ስላደረኩት ነው አሁን የመለስኩት ማለት ነው። ከዛ ቀጥታ ምን እናደርጋለን? ፕሮፋይላችንን እንጫናለን። ይቻት ፕሮፋይላችንን ስንጫነው እንደዚህ አይነት አማራጮች ይመጣሉ ማለት ነው። ምን እንነካለን? ምንድነው ቪው በጣም ደቃቅ ሆነና አልነበበኝ። ቪው ዩር ቻናል የሚል ይመጣል ማለት ነው። በሰማያዊ ከለር ይታያችኋል ብዬ ተስፋ አደርጋለሁ። ቪው ዩር ቻናል ከፕሮፋይሉ ስር በሰማያዊ ከለር ያለ ጽሁፍ ይመጣል። እሱን እንነካለን ማለት ነው። እሱን እንነካለን። ይሄው እንግዲህ የኔ ሸበካ ይሄንን ይመስላል፣ ክፍል ያለው ሸበካ ማለት ነው። ከዛ ይሄው እንደምታዩት ይሄው እንትኔ ውስጥ አስገባኝ ማለት ነው። ቻናሌ ውስጥ ማለት ነው። ከዛ በኋላ ምን እንነካለን? እዚህ ጋር ቻናል አልኩዌሽን የሚል ይሄው እዚህ ጋር ከፕሮፋይሉ ስር ማለት ነው። ቻናል አልኩዌሽን ይላል ይመስለኛል። እንግዲህ ያው እንግሊዘኛ ነው ብዙ ማለት ዞሮ ቻናል አልኩዌሽን የሚለውን እንነካለን ማለት ነው። ይሄው ነካሁት። ከዛ ወደ የት ይዞን ይሄዳል? ወደ ዩቲዩብ ስቱዲዮ ብሎ ያስገባናል። በዩቲዩብ ስቱዲዮ ውስጥ ያስገባናል ማለት ነው። እንደምትረዱኝ እንደሚገባቸው ተስፋ አደርጋለሁ የኔ ወዶች። ይሄው ዩቲዩብ ስቱዲዮ ውስጥ አስገባን ማለት ነው። ከዛ እዚህ ታች ላይ መጨረሻው ታች ላይ የሴቲንግ ምልክት ትታያችኋለች ብዬ ተስፋ አደርጋለሁ። በቀኝ በኩል መጨረሻ ታች ላይ የሴቲንግ ምልክት እሷን እንነካለን። ይሄው ስንነካት እንደዚህ ይመጣልናል ማለት ነው። እንደዚህ አይነት አማራጮች ይመጣልናል። እዚህ ውስጥ ከገባ በኋላ ወደ እንግሊዘኛ አልቀየርም ብሎ እምቢ ብሎኛል ማለት እዚህ ውስጥ ከገባ በኋላ ችግር የለውም። በምልክት አሳያችኋለሁ እንደምትረዱኝ ተስፋ አደርጋለሁ ማለት ነው። እንደዚህ አይነት ምልክት ሲመጣልን ከላይ የውዙ የተደረደሩ ጽሁፎች አሉ በቀኝ በኩል እንድትረዱ ብዬ ነው እንደዚህ ቀስ እያልኩ ማስረዳችሁ ማለት የኔ ቪዲዮዎች ስላሉ እንደዚህ ያልተረዱ ቀለም ማንሳት እንዴት ነው የሚነሳው ምናምን የሚሉ ብዙ ጥያቄ ስለቀረበልኝ ነው። እና የምታውቁት ታውቁታላችሁ። ከዛ ይሄው የተደረደሩ ጽሁፎች አሉ።
ከላይ ያለው ያው አረበኛ ለምታውቁ ኢዳዳት ይላል። እሱን ሳንቆጥር ከሁለተኛው ጀምረን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛውን ጽሁፍ ማለት ነው ከላይ ወደ ታች አምስተኛውን የመጀመሪያውን ሳንቆጥር ኢዳዳት የሚለውን ሳንቆጥር ከሱ ቀጥሎ ያለውን ቆጥረን አምስተኛው ላይ ለሽራፍ አለል ሙንተዲ ይላል በአረበኛ ማለት ነው። እሱን እንነካለን። እንደምትረዱኝ እንደሚገባቸው ተስፋ አረጋለሁ። ከዛ በኋላ ምን ይመጡልናል? እንደ አይነት ጽሁፎቻቸው እንደምታዩቸው አማራጮች ይመጣልናል። መጀመሪያ ያለው ማን ነው? ማን ላይ ነበር ያለው? ኢዳዳት ተሐኩም ፊልሙህተዊ የሚለው ላይ ነው ያለው። እኔ ግን ምን ላይ አደርገዋለሁ? ኢዳረቱል ሙስተኽዲሚን የሚለው ላይ ሁለተኛው ላይ ይሄው ይታያችኋል። መስመር ያለው አረበኛ ለማትጠቀሙ ለማትችሉ ይቺ መስመሯ ትታያችኋለች አይደለ? ከላይ እሷን ይችን ነው ማረጋት። ቀጥላ ያለችዋን አልፌ እዚህ ጋር ማለት ነው ይታያችኋል። መስመሯ አሁን ያለችው ሁለተኛው ላይ ሆነች ማለት ነው። አረበኛ ለማትችሉ ነው እንደዚህ እያልኩ ማስረዳ። ኢዳረቱል ሙስተኽዲሚን የምትለዋ ላይ እናረጋዋለን። አያችሁት? ቀለማችን አያችሁት? እንዳለ ዝርዝሩ መጣ። ይታያችኋል ያለ ጉድ። እኔ ራሱ ማለት ነው 8 ቀን አልሆነኝም ካጠፋው ቀለም ማለት ነው። ግን መልሼ ስቀባ እውት የተደረደረ ጉድ። እንደዚህ ሲሆን እንትን ይላል በቃ አላ ተደራሽነት አይኖረውም። ላይቭም ላይ ስንገባ ለብዙ ሰው አይደርስም፣ ብዙ ሰው አይመጣም እናንተ ጋር በቃ አደጋ ነው። ዞሮ ማለት ነው ለብዙ ሰው ተደራሽነት ማድረግ ለምንድን ነው ይሄ ቀለም ማለት እንደዚህ ለዋና እንደዚህ ለአንዳንድ ካልሆነ በስተቀር ቀለም ለብዙ ሰው መስጠት በጣም ለቻናላችን አደጋ ነው። ራሱ ልብ ብላችሁ አይታችሁ ከሆነ ኮሜንት የሚዘጋብን ለብዙ ሰው ቀለም ስንሰጥ ነው ኮሜንታችንም ዝግ የሚሆነው። ልብ ብላችሁ አዳምጡኝ ማለት ነው። ላይቭ ላይ ስንገባ ኮሜንታችን አንዳንዴ ከኦል ሚሴጅ ይወጣና ሌላ ቦታ ይገባል። እንደዛ የሚሆነው ለምንድን ነው? ለብዙ ሰው ቀለም ስንሰጥ ነው ማለት ነው። እና ይሄው እንደምታዩት እንዴት ነው የምናጠፋው የሚለው ደግሞ ሁሉንም ለማጥፋት ሁሉንም ባንድ የድሌት ለማድረግ ከፈለጋችሁ ይቻት የኤክስ ምልክት በግራ በኩል ትታያችኋለች። ለብቻዋ ይታያችኋል ብዬ ተስፋ አረጋለሁ። እሱን እናረጋለን ማለት ነው። እሱን እንትን እንላለን። ሁሉንም በአንዴ ለማጥፋት ከፈለግን ሁሉንም በአንዴ ያጠፋ ነው ማለት ደግሞ መልሰን መቀባት አንችልም ማለት አይደለም። መልሰን እንደገና ላይፍ ስንገባም ሆነ ምንም ላይፍ ስንገባ እንትን እንለዋለን ማለት ነው። መቀባት እንችላለን። መልሰን የምንፈልገው መቀባት እንችላለን። ሁሉንም ለማጥፋት ይቻት ይሄው እንዳሳየኋችሁ በግራ በኩል ኤክስ ምልክት አለች። ሁሉንም በአንዴ ለማጥፋት እንደገና ደግሞ እንደዚህ እየመረጣችሁ የማትፈልጉትን ለማጥፋት ከሆነ ለምሳሌ እኔ አሁን ቆይ እስኪ የማንን ላሳያችሁ። ሁሉም የሚፈልጉ ናቸው። ቆይ ግን አንዳንድ ቶሎ የማይመጡ አሉ። የእነሱን ላሳያችሁ። ለምሳሌ አሁን እንዳለ እንደው የሚመጡ ናቸው። ቆይ እስኪ የማን አለ በአላህ ቆይ ታገሱኝ እንዴ። ቆይ ኤስ ነኝ ለምሳሌ አሁን ቶሎ አመጣም ኤስ ነኝ የበረሃዋ እሷን ላሳያችሁ። አያችሁ ጠፋ። ኤክስ ምልክቱን ስነካው ይጠፋል ማለት ነው። የኤክስ ምልክቷን ፊት ለፊት ያለውን ኤክስ ምልክቷን ይሄው እና እዚህ ደግሞ ይሄው በዛውም እያጠፋው ላሳያችሁ። እኔ ዛሬ ማጥፋት ስለምፈልግ አንዳንዱን ማለት ነው። ቆይ ደግሞ እዚህ ጋር በቃ ቶሎ የማይመጡትን ቀለም ይዘው እንትን ያሉትን ላሳያችሁ። ይሄው እና እዚህ ደግሞ አይዋ እያያችሁ ነው። ይታያችኋል። እንትን ሲስተም ስለሆነ ይታያችኋል። ቶሎ የማይመጡትን ላጥፋና ላሳያችሁ። ያው ችግር የለውም እኮ እሱ ሁሉም ቢጠፋም ችግር የለውም። መልሶ መቀባት ስለሚችል ችግር የለውም። ግን አላ እኔ እንትን ላለ ማለት ነው። ሰው እንዴት ነው አንዳንድ ሰው ቀለማቸው እንትን ሲል የሆነ ቅር እንዳይላቸው የሚለውን ነው። ቆይ ይሄው በዛውም እያጠፋው ነው። ግን ያው እንግዲህ ታገሱ። እኔ በዛውም ቀለሜን እያጠፋው ነው። ለምሳሌ አሁን ዛሬ ኦኬ የሆነች አረብ ትናንትና መጣ እና እንደዚህ ነው በቃ ዞሮ ማለት ነው። ወይም ሰወጣም ቢሆን ችግር የለውም። አጠፋዋለሁ የማልፈልገውን አሁን ለእናንተ የማሳየት ያህል ነው። ይሄንን ይመስላል። በቃ እንደዚህ ካጠፋችሁ በኋላ ማለት ነው። እንደዚህ አጥፍታችሁ ከጨረሳችሁ በኋላ ምን ታረጉታላችሁ? ሴቭ የምትለዋን ትነካላችሁ። በዚህ በኩል የኔ አሁን ወደ እንግሊዝኛ ልቀየር ብሎ እምቢ ስላለኝ ሀፍዝ ነው የምትለው ማለት ነው በአረበኛ። ይቺ የጥቁር ምልክቷ ሴቭ የምትል ትመጣላችኋል። ይቺ በጥቁር ምልክት ያለችው በግራ በኩል እሷን ትነካላችሁ ማለት ነው። ይሄው እንደዚህ ከሆነ በኋላ በቃ አለቀ። እንትን ይጠፋ ማለት ነው። እና እንደዚህ ነው የኔ ወዶች፣ ይሄንን ይመስላል ማለት ነው። እና እንደዚህ እያደረጋችሁ ቻናላችሁን አጽዱት። ቢያንስ በቃ በየ15 ቀኑ በየ8 ቀኑ እንደው ይሄ ሌላው ቢቀር በየወሩ እያጠፋችሁ እንትን በሉት። በቃ ተደራሽነት ለሰው ይኖረዋል። ጥሩ ነው በቃ ለቻናሉ ማለት ነው። ቀለም መቀባት ምን ማለት እንደሆነ ታውቃላችሁ። የቤታችሁን ቁልፍ መስጠት ማለት ነው። እኔ ብዙ ያጋጠመኝ ነገር ስላለ ማለት ነው። እንደዚህ ለአንዳንድ አረቦች እንደዚህ ሰጣቸውና ውስጥ ገብተው በቃ የማያጠፉት የማይሰሩት ስራ የለም ማለት ነው። እና ያ ስለሆነ ቼክ አድርጉ፣ አጥፉ፣ አስተካክሉ ማለት ነው። እህቶቼ ዝት ይበልልኝ ሀባይብ
እና ዛሬ የመጣሁት ማለት ነው እንትን ምንድነው ስሙ ማስታወቂያ በብዛት እየመጣ ላስቸገራችሁ የተወሰነ መፍትሄ ያለው ማለት ነው። እኔ ከተጠቀምኩበት ትንሽ ላሳያችሁ ብዬ ነው። መጀመሪያ ላይ ሴቲንግ ላይ እንገባለን ማለት ነው። ቀጥታ ሴቲንግ እንገባለን። ከዛ ኮኔክሽን ኮኔክሽን የሚለውን እንነካለን ማለት ነው። የዋይፋያችንን እንትን ማለት ነው። ከዛ እሱን ከነካን በኋላ ወደታች ስናንሸራትተው ሞር ኮኔክሽን ሴቲንግ የሚል አለ ማለት ነው። እሱን እንነካለን። ከዛ ምን ይመጣል? የተለያዩ አማራጮች ይመጣሉ። እኛ ምንድነው የምንነካው? ፕራይቬት ዲኤንኤስ የሚለውን ማለት ነው። ይሄው ይታያቸዋል። ፕራይቬት ዲኤንኤስ የሚለውን እንነካለን ማለት ነው። ከዛ እኔ ስላስተካከልኩት ያው እንትን ላይ ታችኛው ላይ ሆኖ አገኘሁት ማለት ነው። ምንድነው እንትን ያልኩት? ይኸው መጀመሪያ ላይ ከማስተካከሌ በፊት መካከለኛው ላይ ነበር ማለት ነው። ይኸው የምታዩት መካከለኛው ላይ ነበር። ከዛ እኔ ምን ላይ አድርጌዋለሁኝ? እታችኛው ላይ ማለት ነው። ይኸው እታችኛው የመጨረሻው ፕራይቬት ዲኤንኤስ ፕሮጀክት ነው ምናምን የሚለው ላይ እንትን ብሏል ማለት ነው። ከዛ ይሄን መጨረሻው ላይ ካደረጋችሁ በኋላ ምን ብላችሁ ትጽፋላችሁ? ከታች ደግሞ መጻፊያ ቦታው ላይ ይሄው ዲኤንኤስ ዶት ኤዲጂዩኤአርዲ ዶት ኮም ብላችሁ ትጽፉና ከዛ ምን ታደርጉታላችሁ? ሴቭ ይቻት ሴቭ የምትላለች ሴቭ የምትለዋን ትነካላችሁ ማለት ነው። ከዚህ በኋላ በቃ ምንም ማስታወቂያ አይመጣም ማለት ይቀንሳል፣ በጣም ይቀንሳል። እኔ በጣም ያስቸግረኝ ነበር ማለት ነው። እና ይሄንን ካረኩ በኋላ በቃ የተወሰነ ነው እንትን ላይ ኢሞ ላይ የሚመጣው እንጂ እንደ በፊቱ እንደዛ በጣም አያስቸግረኝም ማለት ነው። እና ሀባይብ ይሄንን ይመስላል። ያው ተጠቀሙበት። የምታውቁ ታውቁታላችሁ፣ የማታውቁ ደግሞ እንደዚህ እያደረጋችሁ ተጠቀሙበት ላለሁኝ ሀባይብ። በያላችሁበት አላህ ይጠብቃችሁ፣ ሁላችንንም አላህ ይጠብቀን። ሀገራችንን ሰላም አድርጎ ለሀገራችን አላህ ያብቃን ሀባይብ። ሀየማ አሰላሙ አለይኩም ወራህመቱላሂ ወበረካቱ